ባለፉት 6-7 ዓመታት በብልጽግና ፓርቲ መሪነት የተገኙ ማህበራዊ፣ ኢኮኖሚያዊና ፖለቲካዊ ለውጦችን እንዴት ይገልጿቸዋል? ባለፉት ዓመታት ብልጽግና ኢትዮጵያን የመምራት እድል ሲያገኝ እድል ብቻ ሳይሆን ትልቅ አደራ እንደተሰጠው ስለሚያምን ለሀገር ይበጃሉ፣ በኢትዮጵያ ሁለንተናዊ ብልጽግና ለማረጋገጥ ያግዛሉ ብሎ የያዛቸውን ሀሳቦች ተግባራዊ ለማድረግና የተሰጠውን ታሪካዊ አደራ ለመወጣት ሰፊ እንቅስቃሴ አድርጓል። በሁሉም ዘርፎች ደግሞ አመርቂ የሆኑ ውጤቶችን አስመዝግበዋል። ያሉ ችግሮችንም ለመፍታት ሰፊ ጥረት ለማድረግ በቁርጠኝነት እየተንቀሳቀሰ ይገኛል። በኢኮኖሚ ዘርፍ ያለውን ስንወስድ በኢትዮጵያ የኢኮኖሚ ብልጽግና ለማረጋገጥ ነው ብልጽግና ፓርቲ የሚታገለው የሚንቀሳቀሰው። ከዚህ አንጻር ባለፉት ዓመታት ባደረጋቸው ጥረቶች በዋናነት ትኩረት ያደረገባቸውና ጥሩ ውጤት ያስመዘገበባቸው ጉዳዮች ጠቅለል ባለመልኩ ሲታይ በሶስት ከፍለን ማየት እንችላለን። የመጀመሪያው ከኢኮኖሚያዊ ነጻነት ጋር የተያያዘ ነው። ብልጽግና ፓርቲ ሁለንተናዊ ብልጽግና ልናረጋግጥ ከሆነ ሁለንተናዊ ሉዓላዊነታችንን የምናስከብር ከሆነ የተሟላ ነጻነት ልንጎናጸፍ ከሆነ የኢኮኖሚ ነጻነትን ማረጋገጥ በጣም ወሳኝ ነው። የኢኮኖሚ ነጻነትን ለማረጋገጥ አንዱ ወሳኝ ጉዳይ አድርጎ ብልጽግና የሚወስደው ምርታማነትን ማሳደግ ነው። ምርታማነትን ከማሳደግ ጋር ተያይዞ በሁሉም ዘርፎች ያሉ እድሎችን መጠቀም፣ በሁሉም አካባቢዎች ያሉ እድሎችን መጠቀም፣ ምርትና ምርታማነትን በማሳደግ ረገድ ሁሉም ተዋናያን የድርሻቸውን እንዲወጡ የሚያደርግ አቅጣጫ መከተል አለብኝ ብሎ ያምናል። ስለዚህ ከዚህ አንጻር መንግስት በኢኮኖሚ ውስጥ የድርሻውን መወጣት መቻል አለበት። ከዛም በተጨማሪ የግል ሴክተሩ በኢኮኖሚ ውስጥ ሚናውን በውጤታማነት መወጣት አለበት። ለዛም ምቹ ሁኔታ ሊፈጠርለት ይገባል። የሲቪል ማህበራትም በኢኮኖሚ ውስጥ ያላቸውን ሚና በብቃት ተወጥተው ኢኮኖሚያዊ ነጻነትን እንድንጎናጸፍ አስፈላጊውን አስተዋጽኦ ሊያበረክቱ ይገባል። ከዛም በተጨማሪ የትምህርት ተቋማትም ኢኮኖሚውን በጥናትና ምርምር በማስደገፍ የኢኮኖሚ ችግሮችን በአግባቡ በመተንተን መንስኤያቸውን በመተንተን እና ትክክለኛውን መፍትሄ ይዞ በመቅረብ ረገድ የድርሻቸውን ሊወጡ ይገባል። ስለዚህ ሁሉንም ተዋናያን ማሳተፍ አለብን። በሁሉም ዘርፎች ያሉ እድሎችን በአግባቡ መጠቀም አለብን። በሁሉም አካባቢዎች ያሉ የመልማት እድሎችን፣ አቅሞችን አሟጠን ልንጠቀም ይገባል። በዚህ ሂደት በሁሉም ዘርፎች ምርትና ምርታማነትን በማሳደግ ይሄ ደግሞ ኢኮኖሚያዊ ነጻነትን ለመጎናጸፍ የበኩሉን ድርሻ ሊወጣ ይገባል ብሎ ያምናል። ምርትና ምርታማነት ማሳደግ፣ ያሉ እድሎችን፣ እምቅ አቅሞችን በአግባቡ በመጠቀም ሀብት መፍጠር ህዝባችን የሚሰቃይበትን የኑሮ ውድነት ችግርንም በዘላቂነት ለመፍታት ያግዛል። ከዛም አልፎ ሀገርን የተሟላ ነጻነት እንድትጎናጸፍ ያስችላል ብሎ ያምናል። ከዚህ አንጻር ሰፊ ስራ ሲሰራ ቆይቷል። በግብርናውም ዘርፍ፣ በኢንዱስትሪ ዘርፍ፣ በቱሪዝሙ፣ በማዕድን፣ በሁሉም ዘርፎች ምርትና ምርታማነትን ከማሳደግ አንጻር ሰፊ ስራ ሰርቷል። ከዛም በተጨማሪ በተለይ ኢኮኖሚያዊ ነጻነትን ከመጎናጸፍ ጋር ተያይዞ በእርዳታ ላይ በብድር ላይ ያለውን ጥገኝነት ከማስቀረት ጋር ተያይዞ ህዝቡ ከድህነት እንዲላቀቅ ከእርዳታ ጥገኝነት እንዲላቀቅ ከማድረግ ጋር ተያይዞ የሚሰራው ስራ ተግባራዊ ስራ እንደተጠበቀ ሆኖ ዋናው ደግሞ የአስተሳሰብ ለውጥ ማምጣት ነው የሚል እምነት አለው ብልጽግና። ይህንን መነሻ በማድረግ ከተረጅነትና ልመና በመላቀቅ ምርታማነትን በማሳደግ የተሟላ ሉዓላዊነትን ማረጋገጥ አለብን ብሎ ሰፊ እንቅስቃሴ እያደረገ ይገኛል።
ከልመናና ከተረጅነት የመላቀቅ አስፈላጊነት ላይ ከውስጥ ጀምሮ ከአመራሩ ከአባሉ ጀምሮ እስከ ህዝቡ ድረስ የተለያዩ ውይይት መድረኮችን በማካሄድ የጋራ መግባባት ለመፍጠር ሰፊ ስራ ሰርቷል። ከዚህ በተጨማሪ መረዳት ሳይገባቸው የሚረዱ ዜጎች ከዚህ እንዲወጡ ለማድረግ ተረጅነት፣ ልመና አዋራጅ እንደሆነ እንደ መብት መቆጠር ያለበት ጉዳይ እንዳልሆነ አምነው በራሳቸው ፍቃድ ከዛ ማዕቀፍ ወጥተው አይናቸውን ገልጠው በየአካባቢያቸው ያለውን እድል አይተው ከዛ እድል የሚጠቀሙበት ሁኔታ ለመፍጠር ነው ሰፊ ስራ የተሰራው። ከዚህ ጋር ተያይዞ በተለያዩ የእርዳታ ማዕቀፎች የታቀፉ አካላትን የማጥራት መረዳት ያለበትና መረዳት የሌለበትን ለይቶ የመንቀሳቀስ የራሳቸው ሀብት ያላቸው መስራት የሚችሉ አካላት መረዳት የሌለባቸው ወደ ስራ እንዲገቡ ከስራ እድል ፈጠራ ጋር በማስተሳሰብ አሁን ላይ መረዳት ያለባቸው ግን በሂደት አስፈላጊው ድጋፍ ከተደረገላቸው የራሳቸውን ጥሪት አፍርተው ከተረጅነት ሊላቀቁ የሚችሉትንም አስፈላጊውን ድጋፍ በማድረግ በሂደት ጥሪት አፍርተው የራሳቸው ገቢ የራሳቸው ስራ ፈጥረው የሚወጡበትን ሁኔታ ለመፍጠር ነው ሰፊ ስራ ሲሰራ የቆየው። ከዚህ ጋር ተያይዞ በተለይ ተረጂዎችን ወደ ምርታማነት ለማሸጋገር የተቀናጀ እንቅስቃሴ ማድረግ ያስፈልጋል በሚልም ሰፊ እንቅስቃሴ ጀምረናል። መጨረሻ ላይ ደግሞ በተለይ በእድሜ ምክንያት፣ በአካል ጉዳት ምክንያት፣ በጤና እክል ምክንያት የራሳቸውን ስራ ሰርተው የራሳቸውን ገቢ ማመንጨት ማይችሉ ዜጎችን ደግሞ ሀገር በቀል በሆነ ስርዓት ህዝባችን በመረዳዳት በመደጋገፍ ይታወቃል፣ ያምናል። ለተቸገረው ለመርዳት ምንጊዜም ዝግጁ ነው። ለዚህ ደግሞ ስርዓት በማበጀት የራሱን ስራ የራሱን ገቢ ማመንጨት ማይችለውን ደግሞ በራሳችን አቅፈን እንደ ሀገር ከእርዳታ ከጥገኝነት ከልመና ምንላቀቅበት ሁኔታ መፍጠር አለብን በሚል ሰፊ ንቅናቄ ስራ እየሰራን እንገኛለን። ይህንን አጠናክረን እንቀጥላለን። ስለዚህ በዚህ ዙሪያ የሰራናቸው ስራዎች ናቸው በመሰረታዊነት ሊጠቀሱ የሚችሉት። በተለይ ከኢኮኖሚያዊ ነጻነት ጋር ተያይዞ፣ ሁለተኛው ከፍትሃዊነት ጋር ተያይዞ የተሰራው ስራ ነው። ከለውጡ በፊት ህዝቡ ከሚያነሳቸው መሰረታዊ ጥያቄዎች መካከል አንዱና ዋነኛው የፍትሃዊነት ጥያቄ ነው። የነበረውን ኢፍትሃዊነት ችግር በመቃወም ነበር እንቅስቃሴ ሲያደርግ የነበረው። ስለዚህ ከኢኮኖሚ አንጻር ፍትሃዊነትን ለማረጋገጥ ሰፊ ስራ ተሰርቷል። ፍትሃዊነትን ከማረጋገጥ አኳያ ከተወሰዱት እርምጃዎች መካከል ዋነኞቹ የመጀመሪያው ሁሉንም አካባቢዎች እኩል ማየት እና በአግባቡ መደገፍ ነው። እኩል ማየት ሲባል የተለያዩ አካባቢዎች የተለያየ የመልማት አቅም ይኖራቸዋል፣ የተለያየ ሪሶርስ ይኖራቸዋል። ዋና ጉዳይ በየአካባቢ ያለውን አቅም አይናችንን ገልጠን በማየት ሁሉም አካባቢዎች ያንን አቅም እንዲያወጡና ለራሳቸው ለሀገርም ጥቅም እንዲሰጥ እንዲያደርጉ ማድረግ። ስለዚህ አጠቃላይ የድጋፍ ስርዓቱ ሁሉንም አካባቢዎች ታሳቢ ያደረገ መሆን አለበት። በውስን አካባቢዎች ላይ ማተኮር፣ ከፊሉን ይዞ ከፊሉን ትቶ ረስቶ መሄድ ትክክል እንዳልሆነ፣ ይሄ በከፍተኛ ደረጃ ፍትሃዊነትን እንደሚያዛባ፣ ለለውጥ መምጣትም አንዱ ገፊ ምክንያት እንደነበረ ታሳቢ በማድረግ እንደ ሀገር በምንሰራቸው ስራዎች ሁሉ በሁሉም አካባቢዎች ያሉ የኢኮኖሚ አቅሞችን፣ የመልማት አቅሞችን፣ የመልማት እድሎችን ታሳቢ አድርጎ ሁሉም አካባቢ ከዛ እንዲጠቀም በአግባቡ የመደገፍ እና በድጋፍ ስርዓቱ ሁሉንም ታሳቢ የማድረግ አቅጣጫ ነው። ሁለተኛው ሁሉንም ማህበረሰብ ታሳቢ ያደረገ ሁሉንም ማህበረሰብ የሚያካትት የሁሉም ማህበረሰብ አካታችነት የሚያረጋግጥ አቅጣጫ መከተል ነው። ከዚህ አንጻር በእምነት ሊሆን ይችላል፣ በሃይማኖት ሊሆን ይችላል፣ ከነበረው ታሪካዊ ሁኔታ ጋር ተያይዞ በተለያየ ምክንያት
የአካባቢ አቅማቸውን ለመጠቀም የሚያስችል ሁኔታ ውስጥ ያልነበሩ አካባቢዎች ሊሆን ይችላል፣ ማህበረሰብ አካላትን ሊሆን ይችላል። በኢኮኖሚ ውስጥ ሚና ያላቸውን አካላት በሙሉ ታሳቢ አድርጎ መሄድንም ሊያካትት ይችላል። ስለዚህ ሁሉንም ማህበረሰብ ያካተተ ያሳተፈ አካሄድ መከተል ነው። ስለዚህ ከዚህ አንጻር የፋይናንስ ስርዓታችን ሁሉንም ሃይማኖቶች ታሳቢ አድርጎ በሃይማኖት ምክንያት ከኢኮኖሚ እንቅስቃሴ የሚገለል ሳይካተት በፍትሃዊነት ሳይጠቀም የሚቀር እንዳይኖር ሰፊ ጥረት ነው የተደረገው። በሁሉም አካባቢ ቅድም እንዳነሳሁት ጥረት ተደርጓል። ስለዚህ ሁሉንም አካባቢዎች ማሳተፍ፣ ታሳቢ ማድረግ፣ መደገፍ እንደዚሁም ሁሉንም ማህበረሰብ ታሳቢ አድርጎ አካታችነትን፣ ፍትሃዊነትን በሚያረጋግጥ አኳኋን መንቀሳቀስ ያስፈልጋል ነው። ከፍትሃዊነት አኳያ ሌላው ትኩረት ያደረግነው የጋራ ሀብቶችን በተለይ በፌደራል ደረጃ የሚተዳደሩ ጉዳዮችን ደግሞ ግልጸኝነትና ተጠያቂነት ባለው አኳኋን ፍትሃዊ ስርጭቱን በጠበቀ መልኩ የየአካባቢውን አቅም ታሳቢ ባደረገ መልኩ እንዲከፋፈል ማድረግ ነው። ስለዚህ ሁሉንም አካባቢ በኩል መደገፍ፣ ሁሉንም ማህበረሰብ ማካተት፣ አካታችነትን ማረጋገጥ፣ የጋራ ሀብትን ደግሞ ግልጽነትና ተጠያቂነት ባለው መልኩ በፍትሃዊነት ማስተዳደር፣ በተለይ የፌደራል መሰረተ ልማት ስርጭቱ ፍትሃዊ እንዲሆን ግልጽነት ያለው አቅጣጫን እንዲከተል የማድረግ ስራ ነው የተሰራው። ስለዚህ ሁለተኛው በኢኮኖሚው ትኩረት የሰጠነውና ውጤትም ያመጣንበት የፍትሃዊነት ጉዳይ ነው። ሶስተኛው የኢኮኖሚውን ተወዳዳሪነት ማሳደግ ነው። ከኢኮኖሚ አኳያ ኢትዮጵያ ያላትን ምቅ አቅም በአግባቡ ከተጠቀመች በዓለም አቀፍ ደረጃ ግዙፍ ኢኮኖሚ ካላቸው ሀገራት ተርታ በአጭር ጊዜ ውስጥ መሰለፍ የምትችልበት በከፍተኛ ደረጃ በሁሉም የኢኮኖሚ ዘርፎች ተወዳዳሪ መሆን የምትችልበት አቅም አለ። ዋናው ለዚህ ትኩረት ሰጥቶ የመስራት ጉዳይ ነው። ስለዚህ የኢኮኖሚ ተወዳዳሪነትን ለማሳደግ የኢኮኖሚ እድገቱ ቀጣይነትና ዘላቂነት እንዲኖረው ከማድረግ በተጨማሪ በዋናነት እውቀት መር እንዲሆን፣ ፈጠራና ቴክኖሎጂን ማዕከል ያደረገ እንዲሆን፣ ዘመኑን የዋጃ አካሄድን የመከተል ጥራትን ማዕከል ያደረገ እንዲሆን፣ በኢትዮጵያ ውስጥ የሚመረቱ ምርቶች ጥራት ኖሯቸው በሀገር ውስጥ ከውጭ ከሚገባው ጋር ተወዳዳሪ እንዲሆኑ፣ ወደ ዓለም ገበያ ሲወጡ ደግሞ በሌሎች ሀገራት ከሚመረቱ ምርቶች ጋር በጥራት ተወዳዳሪ እንዲሆኑ የማስቻል ጉዳይ። ለዚህ ምቹ ሁኔታ ለመፍጠር ሰፋፊ ጥራትን ማዕከል ያደረጉ ስራዎች ተሰርተዋል። ለምሳሌ በቅርቡ የተመረቀው የጥራት ማዕከል አንዱ ማሳያ ነው ማለት ነው። ስለዚህ ጥራትን ማዕከል በማድረግ ፈጠራን፣ ቴክኖሎጂን ታሳቢ አድርጎ በመስራት እውቀት መር እንዲሆን በማድረግ መካነ ትምህርት ተቋማት፣ የትምህርት ተቋማት በኢኮኖሚ ውስጥ ያላቸው ሚና በአግባቡ እንዲጫወቱ በማድረግ በጥናትና ምርምር ኢኮኖሚን እንዲደግፉ በማድረግ ሀገር በቀልም ሆነ አጠቃላይ ከኢትዮጵያ ጋር ሊሄዱ የሚችሉ እውቀቶችን በአግባቡ በመጠቀም ኢኮኖሚያችን ተወዳዳሪ እንዲሆን ልናደርግ ይገባል፣ ማስቻል አለብን የሚል አቅጣጫን ተከትለን ስንሰራ ቆይተናል። ትልቅ ውጤትም ተገኝቷል። በማህበራዊ ዘርፍም ስናይ በዋናነት መሰረታዊ ለውጥ ለማምጣት ጥረት ያደረግነው አንደኛው የትምህርት ጥራትና ተደራሽነትን ማዕከል ያደረገ ስራ በስፋት በመስራት ነው። የትምህርት ጥራት እንደ ሀገር ሁለንተናዊ ብልጽግና ለማረጋገጥ እጅግ በጣም ወሳኝ ነው። የኢኮኖሚ ብልጽግና በእውቀት ላይ የተመሰረተ ብልጽግና፣ ኢኮኖሚያዊ ብልጽግና ለማረጋገጥም ወሳኝ በመሆኑ ለብዙ ነገሮች ለሰላሙም፣ ለዲሞክራሲ ስርዓት ግንባታም፣ ለኢኮኖሚ መረጋጋትም ትምህርት እጅግ በጣም ወሳኝ ስለሆነ የትምህርት ጥራት ችግርን ከስር መሰረቱ መፍታት አለብን ብለን ነው የወሰድነው። ስለዚህ ከዚህ አንጻር ከአጸደ ህጻናት ጀምሮ ሰፊ ስራ መስራት ይኖርብናል። የአጸደ ህጻናት ትምህርትን ማስፋፋት መቻል አለብን። ከዚህ ቀደም እንደሚታወቀው በግል ተቋማት ነበር በስፋት የአጸደ ህጻናት ትምህርት የሚሰጠው። በዛ ብቻ ሳይወሰን የመንግስት ተቋማት ውስጥም
ከቅድመ መደበኛ ትምህርት ጋር የተያያዙ ትምህርቶች ሊሰጡ ይገባል። ስለዚህ የኬጂ የአጸደ ህጻናት ክፍልን ጨምሮ የትምህርት አገልግሎትን ለመስጠት የሚያስችል ሰፊ ግንባታ ነው የተሰራው። በርካታ ክፍሎች በተለይ አጸደ ህጻናት ትምህርት የሚሆኑ ክፍሎች የተገነቡበት ትምህርት ቤቶች የተገነቡበት ሁኔታ የአጸደ ህጻናት ትምህርትን ሊሰጡ የሚችሉ መምህራንን በስፋት የማዘጋጀት የማሰማራት ስራ ለአጸደ ህጻናት ትምህርት የሚሆኑ ግብአቶችን በስፋት የማሟላት ያ ደግሞ በመንግስት አቅም ብቻ ስለማይቻል ማህበረሰቡን በማሳተፍ ማህበረሰቡ የትምህርት ጥራት ችግርን ከስር መሰረቱ ለመፍታት በሚደረገው ጥረት የድርሻው እንዲወጣ ህዝቡን ሞቢላይዝ የማድረግ ባለው አቅም እንዲያዋጣ ማድረግ በተለይ አቅሙ ያላቸው አካላት ሊደግፉ የሚችሉ አካላት የተማሩበትን ትምህርት ቤት መለስ ብለው እንዲያዩ በማድረግ በትምህርት ለትውልድ መርሃ ግብር በሁለት ዓመታት ብቻ ሰፊ ሀብት ሞቢላይዝ ተደርጎ ወደ 40 ቢሊዮን ብር የሚሆን ሀብት ሞቢላይዝ ተደርጎ በርካታ የአጸደ ህጻናት ትምህርት ቤቶች አንደኛ ደረጃ ትምህርት ቤቶች ተገነቡበት። በአጠቃላይ የትምህርት ቤቶች ለመማር ማስተማር ምቹ የሆኑ የትምህርት ጥራትን ለማረጋገጥ ምቹ የሆኑ እንዲሆኑ ለማድረግ ሰፊ ስራ ተሰርቷል። በዚህ ሂደት ውስጥ የተደራሽነት ችግሮችንም የመፍታት የአጸደ ህጻናት ትምህርት ተደራሽ ያልሆነባቸው ቦታዎች ተደራሽ እንዲሆን ማድረግ የአንደኛ ደረጃ ትምህርት ተደራሽ ያልነበረባቸው ቦታዎች ላይ ተደራሽነቱ እንዲረጋገጥ በማድረግ የሁለተኛ ደረጃ ትምህርት ተደራሽ ያልነበረባቸው ተደራሽ የማድረግ ስራ በስፋት ተሰርቷል። ከዛ በተጨማሪ ከትምህርት ጥራት ጋር ተያይዞ ትልቁ ችግር የነበረው የፈተና ስርዓታችን ነው እና የፈተና አሰጣጥ ስርዓቱ ለብልሹ አሰራር የተጋለጠ በመሆኑ በዚህ ላይ ደግሞ መደራደር የለብንም በሚል የፈተና ስርዓቱ ግልጽነት እንዲኖረው ለኩረጃ ማይመች እንዲሆን ተማሪዎች በልፋታቸው በጥረታቸው ልክ ብቻ ውጤት የሚያገኙበት ሁኔታ እንዲፈጠር ሰፊ ስራ ተሰርቷል። ስለዚህ በአንድ በኩል ተማሪው ከታች ጀምሮ በራሱ ጥረት በራሱ ልፋት ውጤት ለማግኘት ታሳቢ አድርጎ እንዲሰራ የፈተና ስርዓቱ ጠንከር ያለበት የፈተና ስርዓትን ማዕከል ያደረገ ስራ ብቻ ሳይሆን ደግሞ ዋናው ጉዳይ እና ችግሩን በዘላቂነት የሚፈታው ደግሞ ችግሩን ከስር መሰረቱ መፍታት ነው በሚል እምነት ከታች ጀምሮ የትምህርት ጥራት ችግሮች የሚፈቱበት ሁኔታ ሁለቱ ተደጋግፈው የትምህርት ጥራት እንዲሻሻል አስተዋጽኦ የሚያበረክቱበት ሁኔታ ይኖራል። በዚህ ሂደት መንግስት የድርሻውን በብቃት ለመወጣት ጥረት አድርጓል። ማህበረሰቡንም በስፋት በማሳተፍ በማንቀሳቀስ ባላቸው አቅም ሁሉ እንዲደግፉ በማድረግ በሁሉም ትብብር የትምህርት ጥራት ችግሮችን የተደራሽነት ችግሮችን ለመፍታት ጥረት ተደርጓል። በማህበራዊ ዘርፍ ሌላው ትኩረት የተሰጠው የጤናው ዘርፍ በመከላከል ላይ ብቻ ያተኮረ ሳይሆን አክሞ ማዳንንም ታሳቢ እንዲያደርግ በመከላከልና በአክሞ ማዳን መካከል ሚዛን ጠብቆ መሄድ በአጠቃላይ የጤና ጥበቃ ስርዓታችን ለወረሽኝ ለችግር ማይበገር እንዲሆን ማድረግ ያስፈልጋል። በተለይ ከኮቪድ-19 ተገቢውን ልምድ በመውሰድ በቀጣይ የወረሽኝ ችግር አምጣውና የሚመጣ ከሆነ ያንን ተቋቁሞ ለህብረተሰቡ ተገቢውን አገልግሎት መስጠት የሚችል የጤና ጥበቃ ስርዓት ሊኖረን ይገባል በሚል ከኮቪድ-19 የተገኘውንም ልምድ በመውሰድ ሰፋፊ ስራዎች እየተሰሩበት የጤና ተቋማት አክሞ ለማዳን በሚደረገው ጥረት ብቃት ያለው ሕክምና የሚሰጡ እንዲሆኑ ማድረግ፣ በሌላ በኩል ደግሞ ከዚህ ቀደም ሲሰራበት የነበረውን የመከላከል ስራ በተለይ በሽታን ተላላፊ በሽታዎችን የመከላከል ስራም ተጠናክሮ የቀጠለበት በዛ ሂደትም ህብረተሰቡ በብቃት እንዲሳተፍ ለማድረግ ሰፊ ስራ የተሰራበት ሁኔታ አለ። ትልቅ ውጤት መጥቷል። ሌላው የማህበራዊ ደህንነትና ዋስትና ስርዓት መዘርጋት ነው። በተለይ አቅመ ደካማ ዜጎችን የሚደግፍ ስርዓት ሊኖረን ይገባል። ስለዚህ እንደ መንግስት ስርዓቱን ማበጀት የመንግስት ድርሻ መወጣት እንደተጠበቀ ሆኖ ህብረተሰቡንም ሞቢላይዝ በማድረግ
ሰው ተኮር የሆኑ ስራዎች በስፋት የሚሰሩበት ለችግር የተጋለጡ ማህበረሰብ ክፍሎች ከችግር እንዲላቀቁ የሚያደርጉ መሰረታዊ ስራዎች የሚሰሩበት ሁኔታ መኖር አለባቸው በሚል በክቡር ጠቅላይ ሚኒስትር ኢኒሼቲቭ የተለያዩ የአቅመ ደካማ ዜጎችን የሚደግፉ ስራዎች ተሰርቷል። ከነዚህ መካከል አንደኛው የአቅመ ደካማ ቤቶችን ማደስ መገንባት ነው። ስለዚህ በክቡር ጠቅላይ ሚኒስትር ተጀምሮ ወደ ሁሉም አካባቢ የሰፋና ባለፉት ዓመታት በሺዎች የሚቆጠሩ የአቅመ ደካማ ቤቶች የታደሱበት የተገነቡበት ሁኔታ አለ። እንደ ፓርቲም ባለን አቅም ለሌላው ማሪያ ለመሆን ሰፊ ስራ የሰራንበት ሁኔታ አለ። ማዕድ ማጋራት እና የመሳሰሉት የተማሪ ምገባ ፕሮግራም ማንሳት ይቻላል እና ሌሎች ሰው ተኮር ስራዎችን በስፋት የተሰሩበት ሁኔታ አለ። እነዚህ በሞቢላይዜሽን የሚሰሩ ስራዎች እንደተጠበቁ ሆኖ ቀጣይነታቸውና ዘላቂነታቸውን ለማረጋገጥም ጠንካራ የማህበራዊ ጥበቃና ዋስትና ስርዓት ሊኖረን ይገባል በሚል በፖሊሲ በህግ ማዕቀፍ የማስደገፍ ስራዎች ተሰርቷል። በቀጣይ ፖሊሲውና ህግ ማዕቀፉን መሰረት በማድረግ ህዝቡን በስፋት በማሳተፍ ሰው ተኮር የሆኑ በተለይ ደሃ ተኮር የሆኑ ስራዎች በስፋት የሚሰሩበት ሁኔታ ይኖራል። ይህን አጠናክረን እንቀጥላለን። በፖለቲካው ቅድም ያነሷቸው መሰረታዊ ውጤቶች ተገኝተዋል። በዲፕሎማሲም በተለይ የኢትዮጵያና የዜጎች ክብርን በዓለም አቀፍ ደረጃ የማስጠበቅ አቅጣጫ ነው የተከተልነው። ዜጋ ተኮር ፖሊሲ እጅግ በጣም ወሳኝ ነው ብለን ስላመን በየአካባቢው ያሉ ኢትዮጵያውያን ያሉበትን ሁኔታ ለማወቅ የሚያስችል የተቸገረውን ለመደገፍ ወደ ሀገር መመለስ የሚፈልገው ወደ ሀገር እንዲመለስ ለማድረግ የሚያስችል ስራ ተሰርቷል። የኢትዮጵያን ክብር ማስጠበቅ የሚቻለው የኢትዮጵያውያንን ክብር ማስጠበቅ ስንችል ነው። የኢትዮጵያና የዜጎች ክብር የተሳሰሩ ናቸው የሚለውን ታሳቢ በማድረግ በክቡር ጠቅላይ ሚኒስትር ግንባር ቀደም መሪነት ሰፋፊ ስራዎች ተሰርቷል። ስርዓትም ሆኖ ተጠናክሮ የቀጠለበት በውጪ ያሉን ኤምባሲዎች ሚስዮኖቻችን የኢትዮጵያና የዜጎችን ክብር ማዕከል አድርገው ዜጋ ተኮር ፖሊሲን ዲፕሎማሲን ተከትለው እንዲሰሩ አቅጣጫ ተሰጥቶ በዛ አግባብ እየሰሩ ይገኛሉ። ሰፋፊ ውጤቶች ተገኝተዋል። በቀጣይም አጠናክሮ መቀጠል ያስፈልጋል። ሌላው ጎረቤት ተኮር ፖሊሲያችን ነው። ብልጽግና ፓርቲ የኢትዮጵያ ሰላም፣ ደህንነት ለቀጠናው ሰላምና ደህንነት ወሳኝ ነው። የቀጠናው የጎረቤቶቻችን ሰላም፣ መረጋጋት፣ ደህንነት ለኢትዮጵያ ሰላም፣ መረጋጋት፣ ደህንነት በጣም ወሳኝ ነው። ስለዚህ ይህንን ማዕከል አድርገን መስራት መቻል አለብን በሚል ሰፋፊ ጥረቶች ተደርጓል። ይህንን አጠናክረን እንቀጥላለን። በጎረቤት ላይ የሚደርስ ማንኛውም ችግር በአንድም ሆነ በሌላ መልኩ በኢትዮጵያ ላይ ችግር እንደሚያመጣ የሌላው መልካም ነገር ሰላም፣ ደህንነት፣ የኢኮኖሚ እድገት፣ ብልጽግና በአንድም ሆነ በሌላ መልኩ በኢትዮጵያ ላይ የራሱ የሆነ ተጽዕኖ የሚፈጥር መሆኑን ታሳቢ በማድረግ የጋራ ጥቅምን ማዕከል በማድረግ የጋራ ጥቅምን ለማረጋገጥ የሚያስችሉ የአካባቢውን የቀጠናውን ሀብቶች በፍትሃዊነት በመጠቀም በመደጋገፍ በኢኮኖሚ ትስስር ለጎረቤትም ለራሳችን የሚጠቅም ስራ የምንሰራበት ሁኔታ ሊኖር ይገባል በሚል ነው። ስለዚህ ይህንን አቅጣጫ በቀጣይ ማጠናከርን የምንቀጥል ይሆናል። እነዚህ ሁሉ የኢትዮጵያንም ሆነ የዜጎችን ክብር በዘላቂነት ማስከበር የሚቻለው የጎረቤት ተኮር ፖሊሲያችን ውጤታማ ሊሆን የሚችለው በአጠቃላይ የኢትዮጵያን ብሔራዊ ጥቅም ፍትሃዊ በሆነ አኳኋን በዓለም አቀፍ ደረጃ ማስጠበቅ የሚቻለው ደግሞ የተቋም ግንባታ ሲጠናከር ነው። በዚህ ላይ ሚና ያላቸው ተቋማት ሲጠናከሩ ነው። ብቃት ሲኖራቸው ነው። የተጀመሩ ስራዎችን ዘላቂነት እንዲኖራቸው ማድረግ ሲችሉ ነው ብለን ስለምናምን ተቋም ግንባታም ሰፊ ስራ ተሰርቶበታል፣ ውጤትም ተገኝቷል። በቀጣይም የተቋም ግንባታ ስራ ተጠናክሮ የሚቀጥል ይሆናል። በቀጣይ ችግሮችን በሰላማዊ መንገድ በመፍታት በሀገሪቱ ዘላቂ ሰላምን ለማስፈን
ብልጽግና ፓርቲ ምን ተግባራትን ያከናውናል? ብልጽግና ፓርቲ ሰላም ለኢኮኖሚ ብልጽግና፣ ለማህበራዊ ልዕልና፣ ለሰብአዊ ልዕልና፣ ለተረጋጋ ፖለቲካ በአጠቃላይ ለጠንካራና ቅቡልነት ያለው ሀገረ መንግስት ግንባታ በጣም ወሳኝ ነው። የሁሉም ነገር መሰረት ነው ሰላም። ከዚህ አኳያ ብልጽግና ፓርቲ ለሰላም ትልቅ ዋጋ ይሰጣል። ሌላው ብልጽግና በጽኑ የሚያምነው የተረጋጋ የፖለቲካ ስርዓት፣ ጤናማ የሆነ የፖለቲካ ስርዓት እንዲገነባ ማድረግ ለዘላቂ ሰላም ግንባታ በጣም ወሳኝ ነው። ጤናማ የሆነ የሰለጠነ የፖለቲካ ስርዓት መገንባት ስንል የሀሳብ ትግል የበላይነት የያዘበት የሀሳብ ልዕልና ላይ የተመሰረተ የፖለቲካ ትግል የበላይነት የያዘበት የፖለቲካ ተዋናያን ለህግና ለመርህ ተገዢ የሆኑበት የፖለቲካ ተዋናያን ለተቋማት ተገዢ የሆኑበት ሁኔታ መፍጠር ነው። ስለዚህ ችግሮችን በኃይል በአብዮት በጠመንጀኝነት ሳይሆን በንግግር በውይይት የሚፈታበትን ሁኔታ መፍጠር ነው። እንደሚታወቀው ችግሮችን በንግግር በውይይት መፍታት መተማመን ለመፍጠር በጣም ወሳኝ ነው። መከባበር ላይ በተመሰረተ አኳኋን ችግሩን ለመፍታት በጣም ወሳኝ ነው። በአንጻሩ ጠመንጀኝነት ለጊዜው ችግሩን የፈታን ሊመስለን ይችላል። በኃይል ችግሩን ለመፍታት መሞከር ለጊዜው ችግሩን የፈታን ሊመስለን ይችላል። በአብዮት መልክ ችግሩን ለመፍታት መሞከር ለጊዜው ችግሩን የፈታን ሊመስለን ይችላል። ግን ዘላቂ መፍትሄ አይሆንም። ቁርሾ ጥሎ ከማለፍ ቅራኔን ወደሚቀጥለው ትውልድ ከማሸጋገር ባለፈ ችግሩን በዘላቂነት ሊፈታ አይችልም። ኃይልን መጠቀም ምናልባት አሉታዊ ሰላም የሚባለው በማፈን ሰላም ያለ ለማስመሰል የሚደረግ ጥረት ማሳያ ካልሆነ በስተቀር ዘላቂ የሆነ አዎንታዊ ሰላም ሊያረጋግጥ አይችልም። ስለዚህ የብልጽግና ፓርቲ በአዎንታዊ ሰላም ያምናል። ዘላቂ ሰላም ለማረጋገጥ ደግሞ በንግግር በድርድር ላይ የተመሰረተ የሰለጠነ የፖለቲካ ስርዓትን መትከል እጅግ በጣም ወሳኝ ነው ብሎ ያምናል። ስለሆነም የብልጽግና ፓርቲ ምንጊዜም ራሱን ለሰላማዊ ንግግር፣ ለሰላማዊ ድርድር፣ ውይይት ራሱን ዝግጁ የሚያደርግ ፓርቲ ነው። ከዚህ አንጻር ለአብነት ከፍተኛ የሆነ ዋጋ ያስከፈለን ትልቅ ውድመትን ያስከተለው የሰሜኑን ጦርነት ከሚገባው በላይ ርቀት በመሄድ በመጓዝ በሰላማዊ ንግግርና ድርድር እንዲቋጭ ለማድረግ ያደረገው ጥረት ትልቅ ማሳያ ነው። ብልጽግና በኃይል ሳይሆን በንግግር በድርድር የሚያምን መሆኑን አንዱ መሰረታዊ ማሳያ ብለን ልንወስድ እንችላለን። ከዚህ በተጨማሪ በቤኒሻንጉል ጉሙዝ ክልል ይንቀሳቀሱ የነበሩ የታጠቁ አካላት በሰላማዊ ንግግርና ድርድር መፍትሄ ጉዳዩ እንዲያገኝ የተደረገበትና በአሁኑ ወቅት ሰላማዊ ኑሮ የሚመሩበት የፖለቲካ አጀንዳቸውን ለማራመድ ፍላጎት ያላቸው አካላትም የሰፋውን የፖለቲካ ምህዳር በመጠቀም የፖለቲካ ሀሳባቸውን እያራመዱ ያለበት ሁኔታ አለ። በጋምቤላም በተመሳሳይ መልኩ ተሰርቷል። በአፋርም የትጥቅ ትግል ሲያደርጉ የነበሩ አካላት በሰላማዊ ንግግርና ድርድር ወደ ሰላማዊ መንገድ የመጡበት ሁኔታ ተፈጥሯል። በኦሮሚያም የተወሰኑ አካላት በድርድር በንግግር ወደ ሰላማዊ ህይወት የገቡበት ሁኔታ ተፈጥሯል። በእነዚህ ጥረቶች ሁሉ ብልጽግና ከሚገባው በላይ ርቀት እየሄደ ነው።
እነዚህ ንግግሮች፣ ድርድሮች እንዲሳኩ ያደረገው። በሌሎች አካባቢዎችም በኦሮሚያ የሚንቀሳቀሱ ጽንፈኛ አካላት፣ በአማራ ክልል የሚንቀሳቀሱ ጽንፈኛ አካላትም ጋር ሰላማዊ የሆነ ንግግር፣ ድርድር ለማድረግ ብልጽግና ፓርቲ ብዙ ጥረት አድርጓል። የሀገር ሽማግሌዎችን፣ የሃይማኖት አባቶችን፣ የተለያዩ ተጽዕኖ ፈጣሪ አካላትን በማሳተፍ ጭምር ወደ ንግግር፣ ወደ ድርድር፣ ወደ ውይይት እንዲመጡ ሰፊ ጥረት አድርጓል። ይሄ ጥረት ያልተሳካው እነዚህ ጽንፈኛ አካላት ለዘረፋ እንጂ ለንግግር ዝግጁ ስላልሆኑ ነው። ለምዝበራ እንጂ ለድርድር ዝግጁ ስላልሆኑ ነው። የህዝብን የሀገርን ጥቅም ማዕከል ያደረገ የህዝብን ዘላቂ መብትና ጥቅም ታሳቢ ያደረገ የህዝቦችን አብሮነት፣ አንድነት ታሳቢ ያደረገ ክውዝ ስለሌላቸው ነው ወደ ንግግር፣ ወደ ድርድር ያልመጡት። ስለሆነም ብልጽግና ፓርቲ ምን ጊዜም በሩን ለሰላማዊ ንግግር፣ ድርድር ክፍት ያደርጋል። በሰላማዊ ንግግር፣ ድርድር ወደ ሰላማዊ መንገድ የሚመጡ አካላት ትጥቅ ፈተው ህግና ስርዓትን አክብረው የሚንቀሳቀሱ አካላት ሰላማዊ ህይወት እንዲመሩ በሚችለው አቅም ይሰራል። ከዚህ ቀደም በተሳኩት የሰላም ንግግሮች፣ ድርድሮችም ትጥቅ ፈተው ወደ ስርዓት የተመለሱትን ለመደገፍ ሰላማዊ የሆነ መደበኛ ኑሮ እንዲመሩ ለማድረግ ሰፊ ድጋፍ አድርጓል። የቀረውንም ለማሟላት ቁርጠኛ ነው። ሌሎችም ወደዚህ እንዲመጡ በሩን ክፍት ያደርጋል፣ ያበረታታል። ማንኛውም በየትኛውም የሀገራችን አካባቢ ያለ ችግር በሰላማዊ ንግግር፣ ውይይት፣ ድርድር እንዲፈታ አስተዋጽኦ ማበርከት የሚፈልግ አካል ሁሉ ያበረታታል፣ የድርሻው እንዲወጣ ጥሪውን ያቀርባል። ምቹ ሁኔታ ሲኖር ደግሞ አስፈላጊውን ሁሉ ለማድረግ ጥረት ያደርጋል። ስለዚህ ይህንን ምንጊዜም ግልጽ ማድረግ እንፈልጋለን። ለዚህ ጥሪ ጆሮ ያልሰጡ ያልተቀበሉ አካላት እና በየአካባቢው የዜጎችን ሰብአዊ መብቶች የሚጥሱ አካባቢ እንዳይረጋጋ የሚያደርጉ ህዝቡ ማህበራዊ ረፍት እንዳያገኝ የሚያደርጉ አካላት ህዝቡ መደበኛ ማህበራዊ ኢኮኖሚያዊ እንቅስቃሴውን እንዳያከናውን፣ ልጆቹ ትምህርት እንዳይማሩ፣ የጤና ተቋማት ተገቢውን አገልግሎት እንዳይሰጡ፣ ሌሎች የማህበረሰብ ተቋማት፣ የመንግስት ተቋማት መስጠት የሚገባቸውን አገልግሎት ለህብረተሰቡ እንዳይሰጡ እንቅፋት የሆኑ አካላትን ለህዝብ ጥቅም ብሎ ለሀገር ጥቅም ብሎ የህግ በላይነትን ለማስከበር ጥረት እያደረገ ይገኛል። በዚህ ሂደት የጸጥታ ተቋማት፣ የጀግናው ሀገር መከላከያ ሰራዊት፣ የክልል ጸጥታ ተቋማት፣ ሌሎች የጸጥታና ደህንነት ተቋማት ከፍተኛ ዋጋ እየከፈሉ ነው። ዋጋ እየከፈሉ ያሉት ለኢትዮጵያ ነው። ዋጋ እየከፈሉ ያሉት ለህዝቡ ነው። ዋጋ እየከፈሉ ያሉት ህዝቡ ማህበራዊ ረፍት አግኝቶ ማህበራዊ ኢኮኖሚያዊ እንቅስቃሴውን በሰላማዊ መንገድ እንዲያካሂድ ነው። ለልማት ምቹ ሁኔታ ለመፍጠር ነው። ለመልካም አስተዳደር ምቹ ሁኔታ ለመፍጠር ነው። ስለዚህ ህዝቡ እነዚህ ዋጋ እየከፈሉ ያሉ የጸጥታ አካላትን፣ የደህንነት ተቋማትን እንዲተባበር አስፈላጊውን ድጋፍ እንዲያደርግ በዚሁ አጋጣሚ ጥሬን አቀርባለሁ። እነዚህ የጸጥታና ደህንነት ተቋማት ውድ ህይወታቸውን ሰጥተው ለሀገር ብለው ለህገ መንግስቱ መከበር ብለው ለህዝብ ዘላቂ መብትና ጥቅም ብለው የሚከፍሉትን መስዋዕትነት በደንብ እንረዳለን። ለአስተዋጽኦአቸውም ብልጽግና ፓርቲ ትልቅ ክብርና ምስጋና አለው። እነዚህ ተቋማት ተጠናክረው ኢትዮጵያን ለማሻገር የህዝቡን ሁለንተናዊ ተሳትፎና ተጠቃሚነት ለማረጋገጥ የሚያደርጉትን ጥረት ሁሉ ይደግፋል። ለስኬታማነቱ አስፈላጊውን ሁሉ ያደርጋል። ስለዚህ በቀጣይ እነዚህን ተቋማት የማጠናከሩ የመደገፉ ስራ እናጠናክራለን። ህዝቡ ይህንን በአግባቡ እንዲረዳ እና የተለያዩ አፍራሽ አካላት የሚያናፍሱትን ሐሰተኛ ወሬ ለዘረፋቸው እንዲመች
የኢትዮጵያ አንድነት መገለጫ የሆኑ የኢትዮጵያ የመጨረሻ ምሽግ የሆኑ ተቋማትን ስም ለማጠልሸት የሚያደርጉትን እንቅስቃሴ ኖ እንዲልና እንዲቃወም በተለያየ መልክ እያደረገ ይገኛል። ይህንን አጠናክሮ እንዲቀጥል እና ከነዚህ ተቋማት ጋር በመሆን በሁሉም የሀገራችን አካባቢ የተረጋጋ ሁኔታ የሚፈጠርበት ዘላቂ ሰላም የሚረጋገጥበት እና የጀመርነው የብልጽግና ጉዞ በሁሉም አካባቢዎች የሚፋጠንበት ሁኔታ መፍጠር ይኖርብናል። ከዚህ አንጻር ህዝቡ የድርሻውን እንዲወጣ በዚህ አጋጣሚ ጥሬን አቀርባለሁ። ለአፍራሽ አካላትም ጆሮ ሳይሰጥ እንዲታገላቸው ጥሬን አቀርባለሁ። ወደ ሰላማዊ ንግግርና ድርድር እንዲመጡም ግፊት እንዲያደርግ በዚህ አጋጣሚ ጥሬን አቀርባለሁ። የብልጽግና ፓርቲ ከአፍሪካ ግዙፉ ፓርቲ ነው፣ በተለይ በአባላት ቁጥር ማለት ነው። ከዚህ አንጻር በአፍሪካዊ እሳቤዎች፣ በአህጉራዊ እሳቤዎች ምን አዲስ ነገር ይዞ መጥቷል ብልጽግና ፓርቲ? የብልጽግና ፓርቲ በአፍሪካ ብቻ ሳይሆን በዓለም አቀፍ ደረጃ ካሉ ግዙፍ ፓርቲዎች መካከል ቀዳሚ ነው። ግዝፈቱ በአባላቱ ብዛት፣ በአደረጃጀቱ ብዛት፣ በሁሉም የሀገራችን አካባቢ ፕሬዘንስ ያለው ከመሆን ጋር ብቻ የሚያያዝ ሳይሆን ሀሳቡ ራሱ ሀገር በቀል እሳቤዎችን መሰረት አድርጎ ተጨባጭ ለውጥ እያመጣ ያለ ፓርቲ በመሆኑ ከዛም አንጻር ግዝፈቱ ይታያል። ስለዚህ በሀሳቡ፣ በመሪዎቹ ብቃት፣ በአባላት ብዛቱ፣ በአደረጃጀት ብዛቱ እና እስካሁን ባደረጋቸው ተግባራዊ እንቅስቃሴዎችና ባመጣቸው አመርቂ ውጤቶች ብልጽግና ፓርቲ በሁሉም መመዘኛ ግዙፍ ፓርቲ፣ ውጤታማ ፓርቲ እንደሆነ አሳይቷል። የብልጽግና ፓርቲ ትግል ለኢትዮጵያ ብቻ ሳይሆን ለአፍሪካም እንዲተርፍ ነው እምነቱ። ምክንያቱም የአፍሪካውያን መጻኢ እጣ ፋንታ እጅግ በጣም የተቆራኘ ነው ብሎ ያምናል። የብልጽግና ፓርቲ ከኢትዮጵያ አልፎ ለሌሎች አፍሪካውያንም እንዲተርፍ ከማድረግ አኳያ በዋናነት 3 ነገሮችን መስራት አለብን ብለን አምነን እየተንቀሳቀስን ነው። የመጀመሪያው ያለንን ሀሳብ እና ልምድ ለሌሎች ወንድም እና እህት አፍሪካውያን፣ ለሌሎች የአፍሪካ ሀገራት ማካፈል ነው። ሀገር በቀል እሳቤዎችን በመያዝ ያው ከሌሎች የምንማረውን ደግሞ እየተማርን ግን ትግበራው ከኢትዮጵያ ተጨባጭ ሁኔታ አንጻር እንዲታይ በማድረግ ፕራግማቲክ የሆነ ገቢር ነበብ የሆነ አካሄድ የሚከተል ፓርቲ ነው። በብዙ ጉዳዮች ለሌሎች ወንድም እህት አፍሪካውያን፣ ለሌሎች አፍሪካ ሀገራት ጥሩ ልምድ የሚሆኑ ስኬቶችን አስመዝግቧል። በእነዚህ እሳቤዎቻችን የሰራናቸው ስራዎችና ያስመዘገብናቸውን ውጤቶች፣ ተግባራዊ ልምዶችን ለሌሎች ማካፈል ይኖርብናል፣ ማጋራት ይኖርብናል የሚል እምነት ይዘን ነው ስንሰራ የነበረው። ከዚህ አኳያ አንዱ ስናደርግ የነበረው የተለያዩ አህጉር አቀፍ መድረኮችን በመዲናችን አዲስ አበባ ማካሄድ ነው። ለምሳሌ ባለፉት ዓመታት በርካታ አህጉር አቀፍ መድረኮች በመዲናችን አዲስ አበባ እንዲዘጋጁ አድርጓል። ለዚህ ስኬት ያው ብዙ ዋጋ ከፍሏል። ብዙ ዝግጅት ማድረግ ይጠይቃል። አዲስ አበባ የኢትዮጵያ ብቻ ሳትሆን የአፍሪካ መዲና ነች። ስለሆነም የአፍሪካ መዲና ከመሆኗ ጋር ተያይዞ የተለያዩ አህጉር አቀፍ መድረኮች ይካሄዳሉ። ከዛ ባለፈ በተለያዩ ዘርፎች አህጉር አቀፍ መድረኮች በሀገራችን እንዲካሄዱ በማድረግ በዚህ ሂደት በሀገር በቀል እሳቤ በመመራት የሰራናቸውን ስራዎች በተመለከተ ለሌሎች ወንድሞቻችን ልምድ ለማካፈል፣ ተሞክሮ ለማካፈል፣ በተግባርም የተሰሩ ስራዎችን በማየት የአፍሪካ ሀገራት ልምድ እንዲቀስሙና ከሀገራቸው ተጨባጭ ሁኔታ አንጻር ተግባራዊ በማድረግ በድምሩ አፍሪካ የምታንሰራራበት ሁኔታ እንዲፈጠር ለማድረግ ነው ስንሰራ የቆየ ነው። ለምሳሌ የኮሪደር ልማት በክቡር ጠቅላይ ሚኒስትር ኢኒሼቲቭ በአዲስ አበባ ላይ ተጀምሮ
የአዲስ አበባ ከተማ አስተዳደርም በላቀ ተነሳሽነትና ቁርጠኝነት ህዝቡን ባሳተፈ አኳኋን ሰርቶ በአጭር ጊዜ ውስጥ ዓለም አቀፍ የከተማ ልማት ስታንዳርድን በጠበቀ አኳኋን የሀገራችንን ገጽታ በከፍተኛ ደረጃ በሚቀይር መልኩ ለሌሎች አፍሪካውያን የአፍሪካ ከተሞች ይቻላል ትምህርት ለሰን በሚሰጥ መልኩ ሰፊ ስራ ተሰርቷል። ስለዚህ የተለያዩ አህጉር አቀፍ መድረኮች አዲስ አበባ ላይ በሚካሄዱበት ወቅት እነዚህ የሰራናቸውን ስራዎች ሌሎች አይተው ተገቢውን ትምህርት ቀስመው በየአካባቢያቸው ተጨባጭ ሁኔታ አንጻር ተግባራዊ አድርገው በድምሩ አፍሪካ ኢኮኖሚያ የሚበለጽግበት ከሌሎች ጋር በኩል የምትታይበት ከልመና ከተረጅነት የምትላቀቅበት ሁኔታ ለመፍጠር ነው። ስለዚህ አንዱ ተጽዕኖ መፍጠር አለብን ብለን ስንሄድ በጎ የሆነ አዎንታዊ ተጽዕኖ እንፍጠር ስንል ልምዳችንን በማካፈል መልካም ሀሳቦቻችንን ሼር በማድረግ እና አጠቃላይ የመራንበትን አግባብ ለሌሎች በማስረዳት ከዛ መውሰድ የሚገባቸውን ትምህርት ወስደው እንዲሄዱ በማድረግ ነው። ሁለተኛው ጥረት የምናደርገው የአፍሪካ ድምፅ በመሆን ነው። ኢትዮጵያ ባላት ታሪክ ባላት ህዝብ ብዛት እያስመዘገበች ባለችው ኢኮኖሚ እድገት፣ ልማት በአጠቃላይ ባለን አቅም የአፍሪካ ድምፅ መሆን እንችላለን። ኢትዮጵያ ምንጊዜም የኢትዮጵያን ብቻ ሳይሆን የአፍሪካንም ድምፅ ለማስተጋባት ለማሰማት ነበረ በዓለም አቀፍ መድረኮች ስትንቀሳቀስ የነበረው። ያንን አጠናክረን ልንቀጥል ይገባል። ስለዚህ ባገኘነው አጋጣሚ ሁሉ ባገኘነው ዓለም አቀፍ መድረክ ሁሉ የኢትዮጵያ ብቻ ሳይሆን የአፍሪካ ድምፅ ጭምር በመሆን አፍሪካ እንደ ሌሎች መብቷ እንዲከበር እድገቷ እንዲፋጠን በዓለም አቀፍ ደረጃ ተገቢውን ፍትህ እንድታገኝ ለማድረግ ሰፊ ስራ ሰርተናል። ስለዚህ በምንሰራቸው የዲፕሎማሲ ስራዎች ሁሉ ይህንን ታሳቢ ስናደርግ ቆይተናል። የብሪክስ አባል ስንሆንም የኢትዮጵያን ብቻ ሳይሆን የአፍሪካ ድምፅ ለመሆንም ጭምር ስለሆነ በብሪክስ መድረኮችም የኢትዮጵያ ብቻ ሳይሆን የአፍሪካንም ድምፅ ስናሰማ የቆየንበት ሁኔታ አለ። ይህንን አጠናክረን እንቀጥላለን። ሶስተኛው የአፍሪካን ሀገራት በኢኮኖሚ የማስተሳሰር ስራን የማፋጠን ስራ ነው። ከዚህ አኳያ ከጎረቤት በመጀመር በሂደት እየሰፋ አፍሪካ በመሰረተ ልማት እንድትተሳሰር፣ አፍሪካ በኢኮኖሚ እንድትተሳሰር የመደመር ፍልስፍናን መሰረት በማድረግ ሁሉም የአፍሪካ ሀገራት አቅማቸውን በመደመር አፍሪካ እንድትነሳ እንድትበለጽግ ከሌሎች በኩል እንድትታይ ዓለም አቀፍ ፍትህ እንድታገኝ ካልተገቡ ተጽዕኖዎች፣ ድርጊቶች እንድትላቀቅ ለማድረግ መስራት አለብን ነው። ስለዚህ ከዚህ አንጻር ባለፉት ዓመታት ስንሰራቸው የቆየናቸው ስራዎች በኢትዮጵያ ብቻ የሚወሰኑ ሳይሆኑ የቀጠናውን የኢኮኖሚ ትስስር የቀጠናውን የኢኮኖሚ ውህደት የሚያጠናክሩ ስራዎች የጋራ ተጠቃሚነትን መሰረት ያደረጉ የጋራ አቅሞችን ለጋራ ጥቅም በመጠቀም ለውጥ ለማምጣት የሚረዱ ስራዎች ነበሩ። ከዚህ አንጻር በሰፋፊ አፍሪካን በኢኮኖሚ የሚያስተሳስሩ መድረኮች ላይ በንቃት ስንሳተፍ ቆይተናል። ተግባራዊ እንቅስቃሴም ስናደርግ ቆይተናል። ያንን በቀጣይም አጠናክረን እንቀጥላለን። አፍሪካ በዓለም አቀፍ ደረጃ መብቷና ክብሯ እንዲጠበቅ በቁርጠኝነት ለመስራት በጽናት እንንቀሳቀሳለን። በዛ ውስጥ የኢትዮጵያ መብትና ክብር እንዲከበር ማድረግ እንችላለን ብለን እናስባለን። የኢትዮጵያውያን ብቻ ሳይሆን የአፍሪካውያን እጣ ፋንታ እጅጉን የተቆራኘ ነው፣ የተሳሰረ ነው። ስለዚህ በጋራ ጥረት ነው ይህንን ልንሻገር ልናሳድግ የምንችለው። ስለዚህ ከዚህ አንጻር ብልጽግና ፓርቲ የድርሻውን ለመወጣት በቀጣይም በቁርጠኝነት ይንቀሳቀሳል። በዚህ ውስጥ የኢትዮጵያንና የኢትዮጵያውያንን ክብር እናስጠብቃለን።
የኢትዮጵያና የኢትዮጵያውያንን ዘላቂ መብትና ጥቅም እናስከብራለን። ግን ለኢትዮጵያውያንና ለኢትዮጵያውያን ብቻ ሳይሆን ለአፍሪካውያን ምንተርፍ ለመሆን እንሰራለን። ይህን ጥረታችን በቀጣይም አጠናክረን እንቀጥላለን። አመሰግናለሁ። የብልጽግና ፓርቲ ምክትል ፕሬዝዳንትና የፓርቲው ዋና ጽህፈት ቤት ኃላፊ አቶ አደም ፋራህ ላነሳናቸው ሰፊ ጥያቄዎች ሰፊ ማብራሪያ ስለሰጡን ከልብ እናመሰግናለን። በሌላም ፕሮግራም እንደምንገናኝ ተስፋ አድርጋለሁ። አመሰግናለሁ። እኔም ላገኘሁት እድል እጅግ በጣም አመሰግናለሁ። ተመልካቾቻችን ከብልጽግና ፓርቲ ምክትል ፕሬዝዳንትና ከፓርቲው ዋና ጽህፈት ቤት ኃላፊ አቶ አደም ፋራህ ጋር የነበረን ቆይታ የተከታተላችሁትን ይመስል ነበር። ስለ አብሮነት ቆይታችሁ ከልብ እናመሰግናለን። ጤና ይስጥልኝ።